ስታስመስይ ነበር አትዋሽ 6 ወር ሙሉ ስታስመስይ ነበር አንቺ እሷ ገንዘብ ስትልክልክ አንተ እንደምታጠፋ ነው ነገርኩ ምን እንዴ ገንዘብ ስትልክልክ እንደምታጠፋ ማን ነኝ ማጣ ከተለያዩ ሴቶች ጋር አገኘዋለሁ አላልሽ መቼ ነው ያየሽኝ ተናገሪ እያልኩሽ እኮ ነው ከሷ ጋር ግንኙነት አለሽ የለሽ አዎ እዚህ መታለች ምንድነው እንዴሽ ፍቅር ልቀቀኝ አንቺ ያለው ነገር ያወቅሽ እሱ እንዳገኘው እኔን ጠሪኛለሽ ነው ተረጋጊ ምንድነው ግራ ያጋባችኝ እኮ ነው ሁለታችሁ በጣም የሚያስጠላ ሁኔታ አንቺ ጋር መጣ ቁጭ ስትል ዝም አልሻት አይደለ ታስበልሽ ማለት ነበር ጭራሽ ለምንድን ነው የማትፈልጊው ምን አገባክ ማንክ ምንድነው ሲጀመር ለምን እንደምትቀርጹኝ ታስመስይ ነበር አትዋሽ 6 ወር ሙሉ ስታስመስይ ነበር አንቺ ምንድነው የዘለልክ አንገቷን የምታንቃት እንዴ እሷ እኮ ናት ከስንት ካንተ ያተረፈ ምን እንደፈለገች ጠይቃት ሰውነቴ መነካካት ጀመረች ደንግጫለሁ ምን እንደተፈጠረ አላውቅም ጮህ ማንም አይደርስልኝም ተጫወተችብኝ ተመሳሳይ ጾታ ዋሸት ለምን አስፈልገሽ ከተለያዩ ሴቶች ጋር አገኘዋለሁ አላልሽ ላንተ የሆንኩት እንግዲህ ከማንም ሴት ጋር በተነጫርሰው በላሁን ያልሽ በላው በቃ ዝም በል ከዚህ በኋላ ምንም መስማት አልፈልግም የኔንስ ማንም ይረዳኝ ማንም ይሰማኝ እሱ ከጎኑ ብዙ ሰው አለ በጣም ብዙ ሰው እኔ እኮ ከሰው ተሸሽጌ ነው ከመጣው ጀምሮ የተቀበልኩት ለምን ማሰማኝ በቃ ምንም ሳልሰስት ነበር ምልክለት ምንም ሳልቀንስ ዋሻው አንድ ነበር ምልክልክ ቤተሰቤን ፍቅሬን ትቼ ሄድኩት ለሱ ብዬ አይደል እንዴ ታዲያ ሰው እንዴት ራሱን አይቀየር ምልኩ ገንዘብ ለምንድን ነው ለማንም ሴት የሚደፋው ለምን መምጣት ፈልጌ ራሱ አይደለም የመጣሁት በቃ ከበደኝ ከአቅሜ በላይ ሆነብኝ ለምን አንተ እኮ ነህ መከራ ይተላከኝ አንተ እኮ ነህ መከራ ይተቀየርከው ምንድነው ግራ ያጋባችኝ እኮ ነው ሁለታችሁ ተረጋጋ ግራ እንድትጋባ ሳይሆን እሷ የምታውቀው እንድታወራ ነው ገብቷል አይደለ ቀድም ያወራነው ነገር አለ አንተ ፊት ደግሞ ማውራት አለበት ብዙ ነገር ነው ስላንተ ያለችኝ የነበረው ስላንተ ማንነት ስላንተና ስለሚስት ስላና ስለዚህ ይሄንን እውነት ከሆነ አንተ ፊት ማውራት አለባት አይደለ ምንድነው ያልሽው በቃ ነው ያልኩት እሷ ገንዘብ ስትልክልክ አንተ እንደምታጠፋ ነው ነገርኩ ምን እንዴ ገንዘብ ስትልክልክ እንደምታጠፋ ማን ነኝ ማጠፋው አታጠፋም እንዴ አንተ መቼ ያየሽው መቼ ተሽኖ ያጠፋል እያልሽ ነበር አይደለ ቅድም አታጠፋም ምንድነው የምታወሪው እንዴ በቃ ነው መሰለኝ ነው በቃ የምን መሰለኝ ነው ቅድም እርግጠኛ እሷ ትልካለች ከዛ ነው የማየው ምንም ለውጥ የለም ዝም በይ እሷ ቅድም እርግጠኛ ነኝ ከተለያዩ ሴቶች ጋር አገኘዋለሁ አላልሽ መቼ ነው ያየሽኝ በቃ ነው መሰለኝ ምንድነው እርግጠኛ ነኝ አላልሽኝም እንደ ቅድም ምንድነው እንደዚህ የምትሆኚው የተርበተበት ያለሽው ለምንድን ነው አሁን ትክክለኛ ያየሽበትን ቦታ ምትናገሪ ከሆነ ተናገሪ ማትናገሪ ከሆነ ግን እውነት የሰማሁት ነገር ከሌላ ሰው የሰማሁት ነገር አንቺ ብዙ ነገር ለጥነጥንሽ መረጃ ደርሶኛል እውነት ከሆነ ግን የምር መኛ አንቅሻለሁ ተናገሪያ ምን ነገር ይኸው ተናገርኩ ቀድም ለኔ ያልሽ የነበረው ተናገሪ ከተለያዩ ሴቶች ጋር አገኘዋለሁ ከተለያዩ ኢቭን መክሬዋለሁ አላልሽ ከዚህ ህይወቱ እንዲስተካከል መክሬዋለሁ አላልሽ ተናገሪያ የት ነው ያየሽኝ ተናገሪ እኔ በቃ እንዳልኩክ ምንም ለውጥ ስለማላይብክ የሚመስለኝ እንደዛ ነው በቃ እና እርግጠኛ ነኝ ለምን አልሽኝ ቅድም መሰለኛ እርግጠኛ ነኝ እኮ ነው ያልሽ ባይኔ አይቼዋለሁ አይደል ያልሽ ተናገሪ እያልኩሽ እኮ ነው እንዴ እኔ ተስጨንቁኝ ምንድነው በቃ ስለዚህ ተናገሪ አይሻት ማውራት ለምን አስፈልግ አንቺ ነሽ አይደለ እኔ 6 ወር ከመዝጋቷ በፊት እናወራ ነበር ከ6 ወር በፊት ከዛ በኋላ ግን ካንቺ ጋር ግንኙነት እንደነበራት መረጃ ሰምቻለሁ ከሷ ጋር ግንኙነት አለሽ የለሽ ገንዘብ የምትልክስ ባንቺ ነው አይደለም አሁን ይሄን ብቻ እንድትነግሪኝ ነው የምፈልገው ምንም እንዳትዋሽ ተናገሪ የምታቀድም ያልሽኝን ተናገሪ ካንቺ አፍ እንዲወጣ ብዬ አትጩቡኝ በቃ ስለዚህ ተናገሪ እውነት ካለሽ እውነቱን መናገር ሰምኛ በቃ እውነታው በቃ እዚህ ነሽ ነው በቃ እዚህ መታለች በቃ እዚህ መታለች አዎ እዚህ መታለች መቼ አንድ 5 ወር ምናምን ይሆናታል ለካ ካንቺ ጋር ሆና ነው እኔ የራቀችኝ አንቺ ውሻ እሷ እዚህ ቁጭ ብላ
አንቺ ጋር መጣ ቁጭ ስትል ዝም አልሻት አይደለ? እና ታዲያ ምን እንድል ነበር የፈለከው? ደግሞ ትመልሽልኛለሽ? ዝም በይ አንቺ ዝም በይ ነግሬሻለሁ። ዝም በይ አንቺ ለካ አንቺ ነሽ እውነቱን ገንዘቡን የተቀበልሽ። 6 ወር ሙሉ ዝም ስትለኝ ዝም ያልሻት አንቺ ነሽ። እዚህ ቤትሽ አስቀምጠሽ አይደለ? ተረጋጋ። እንደዛ አይደለም። ተረጋጋ። ተረጋግተና ነይ ቁጭ። ምን ለምረጋጋው? አስመሳይ ነሽ። ልታስደበድበኝ ነው ማለት ነበር ጭራሽ። እንደዛ አይደለም። ተረጋጋና ነይ ተቀመጭ። ልታስደበድበኝ ትላለሽ እንዴ? ዛሬ እንደዚህ ምን ሊሆን? ቆይ ለምንድን ነው ውሸት ያዋሸሽው አንቺ? ቀደም ስጠይቅሽ ሌላ ነገር ነው ያልሽኝ የነበረው አይደለ? ስለሱ እርግጠኛ ነኝ ከተለያዩ ሴቶች ጋር አገኘዋለሁ አይደለ ያልሽኝ? በቃ እኔ መሰለኝ በቃ አልኩክ። በቃ ተውኝ። ከዚህ በላይ ምንም ነገር አትጠይቁኝ። በቃ ደምጪ የት ነው ያለችው? እሷ ትምጣ አሳይንና ጉድሽን ነው የማፈለው። እኔ የት እንደምትኖር አላውቅም፣ ግን እዚህ ትኖራለች፣ ግን የት እንደሆነ አላውቅም። ለምንድን ነው ያዋሸሽው ታዲያ? የተቀበልሻት አንቺ ነሽ። እንደመጣች ነው። አሁንም አንቺ ጋር ነች። አሁን ነገ የለችም። 6 ወር ሙሉ ስታስመስይ ነበር። አትዋሺ። 6 ወር ሙሉ ስታስመስይ ነበር። አንቺ አስመስል። ተው ተረጋጋ። እንደዚህ አትሁን እንዴ። ተረጋግታ እንነጋገር እሺ። እንደዚህ መሆን የለብህም። በቃ አንተ ስሜትን መግዛት አለብህ። ተረጋጋ። ቆይ አንተ ምንድን ነው የምትፈልገው? እውነታውን ተናገሪና ከአንቺ ምንም የምፈልገው ነገር የለም። ገብቶሻል? ቅድም ብዙ ነገር ነው የነገርሽኝ አይደለ? ይሄንን ነገር ስለዚህ ከዚህ በላይ ምን ነገር አትጠይቁኝ። በቃ እኔ ውጡልኝ። በቃ እኔ ከዚህ በላይ ተውኝ። በቃ ምንድነው የምተውሽ? ተውኝ። በቃ ለምንድን ነው የምተውሽ? እውነታውን ንገሪኝና ተውሽ። የሚባል ነገር የለም። አንተም ተረጋጋ። እሷ ትምጣ። እሷ ፊት ውርደትሽን ማከናነብሽ አለዛ የምር ታስስችኛለሽ። ተረጋጋ። ቆይ አንተ ከተለያዩ ሴቶች ጋር በመጠጥ ምን ያሳልፋል አላልሽኝም? ማነው በመጠጥ ብለሽኛል? አንተ ብለሽኛል አላልሽኝም? ቀና ብለሽ በመጠጥ ታሳልፍ ብለሽኛል አላልሽኝም? አንቺን እኮ ነው። መቼ ነው በመጠጥ ታሳልፍ ያየሽኝ? የታይተሽኝ ነው ብለሽኛል አላልሽኝም? በቃ ነው የሚመስለኝ እና ያልኩህ። በቃ ምንድነው አትጠይቀኝ። በመሰለኝ ነው የነገርሽኝ። በመሰለኝ ነው። እሷም እንደዚህ ለሷም አንቺ ነሽ አይደል የነገርሻት? ለሷም አንቺ ነሽ አይደል? አዎ እኔ ነኝ። ከዛ እሷ ምንም በውሸት በሆነው ባላረጋገጥሽው መንገድ እንደዚህ ከባሏ ጋር እስከዚህ እስክትራራቅ ከባሏ እስክትጠፋ እዚህ ሀገር እስክትመጣ መዋሸት ለምን አስፈለገሽ? እየዋሸሁ አይደለም። በቃ መሰለኝ። በቃ በመሰለኝ እንዴት እንደዚህ ታረጊያለሽ? ልጅቷ ያለችበትን ቦታ ታሳይኝ። ካላሳይች ቅድምም ነግሬሃለሁ፣ ስንገባ በባለፈም ነግሬሃለሁ። እኔ እሷ ፊት ከሳት ትችላለሁ ብያለሁ። አሁን እውነቱን የማትነግሪ ከሆነ ወይም ያለችበትን የማታሳይ ከሆነ እንደዚህ አይደለም። ተረጋጋ። ይሄው አንቺ ምንም ረጋጋው። አንቺም የምታውቂውን እንድታወሪ ይፈልጋል። እሱን እየከለከልኩት ነው አይደል? እኔ ነኝ የምጀምረው። አሁን ደግሞ ከዚህ በላይ አትጠይቁኝ ወይ ውጡልኝ እንዴ! ከዚህ በላይ አትጠይቁኝ አትበያንቺ። እሺ ምንድነው ያለሽ? በቃ ምንድነው? የት ነው ያለችው? ለምንድን ነው እንደዚህ ውሸት እየዋሸሻለሽ? ታውቂያለሽ? እኔ የዋሸሁ አይደለም። አሁን ያለችበትን አላውቅም፣ ግን እዚህ መሆኗን አውቃለሁ። ታውቂያለሽ? እዚህ መሆኗን ነው ታውቂያለሽ? ያለችበትን አላውቅም። አምጪ ያለችበትን አላውቅም። አንተም ስትነግረኝ አንድ ያለቻት ጓደኛ እሷ ናት ብለኸኝ ነበር አይደል? እሷ ናት። አንቺ ነሽ የተቀበልሻት አይደለ? ተቀበለሽ እንድትመጣም ያደረግሽው አንቺ ነሽ አይደለ? ውሸትም ተናግረሽ እሱ እንደዚህ ነው፣ እሱ ብርሽን እያባከነው ነው፣ እሱ እንደዚህ ነው ከሴት ጋር ብለሽ በውሸት ነገር እንደዚህ እንድታስብ ያደረግሽው አንቺ ነሽ አይደለ? ቀዳ ብለሽ ተናገሪ። አሁን በእጄ ስበብሳት ሆኚ እውነቱን የምትነግሪ ከሆነ እኔ ከዚህ በላይ ምንም ማውቀው ነገር የለም። በቃ እንደው ውጡልኝ። በቃ የት ነው ያደግሽ? ንገሪኝ። ኧረ ተው ተረጋጋ። አንተ በቃ ተረጋጋ። እንዴ እዚህ አትሁን። አንቺም ከዚህ በላይ መሆን የማትፈልጊ ከሆነ እውነታውን ተናገሪ። እኔ ምንም ማውቀው ነገር የለም። በቃ እንዴ ለምንድን ነው የማታውቂው? ስለዚህ እውነቱን ተናገሪ። እሺ በቃ እውነታው አንተ በቃ እሷ የምትነግረኝን ነገር ነው ማለት ቅድም የነገርኩክ። ምንድነው እሷ የምትነግርሽ? በቃ ወደ ውጭ ሀገርም ቤተሰቦቿ እንደላኳት እሱ ምንም ገንዘብ እንደሌለው። ምን እሷ አይደለም እሷ ቅድምም እንደዛ ነው ያለችኝ የነበረው። አንቺ ምንድነው የምትቀበጣጠሩ? እኔ ያለችኝ ነው በቃ አላለችሽም አንቺ። ከዛ ደግሞ
እሷ በቃ ለመለወጥ ብላ የምትልከውን ገንዘብ ሁሉንም ነገር እዚህ ገንዘቡን እንደሚያጠፋው ከተለያዩ ሴቶች ጋር ሆነው በቃ ሌላ ሰው ቀደም እኔ ነኝ ይሄንን የነገርኩት እያልሽኝ አልነበር? በቃ ኦኬ ነው ሌላ ሰው ነው የነገረኝ አለች ለኔ ነገረችኝ። በቃ ላየው ነገርኩህ ለአንተ በቃ ገንዘቡን እንደሚያጠፋው ነው ያልሽው? አዎ ማን እንደሚነግራት አላውቅም። በቃ እኔ ምን አውቃለሁ? እሷ ያለችኝ አንቺ ነሽ የነገርሻት? ሌላ ሰው ነው የነገራት። አንቺ ነሽ የነገርሻት? እውነቱን ንገሪኝ፣ ንገረኝ አንተ እውነቱን ንገሪኝ። ተረጋጋ። እንደዚህ መሆን የለብህም። ተረጋጋ እንጂ እሷ የነገረችኝ ነው በቃ የነገረችኝ አንቺ በስነ ስርዓት ታውቂያለሽ አይደል? አንቺ ነሽ ከስድስት ወር በፊት ያወራሻት አንቺ ነሽ ስታወሪያት የነበረ ሰምቻለሁ። ተረጋጋ። አይ በቃ የነገረችኝ ነው የተናገርኩት። አስመሳይ ቆይ አንቺ አሁን እያልሻለሽ ይሄንን ሁሉ ከሌላ ሰው ሰምታ ነው እሷ የነገረችኝ ነው እያልሻለሽ? እና ቀደም ለምንድን ነው ለኔ ዋሸሽኝ? ቀደም ለምንድን ነው ዋሸሽኝ? በቃ እኔ ቀደምም ዝም ብዬ ነው ያልኩት። አሁን ግን በቃ እውነቱን ተናገሪ ስላለችኝ ነው እውነቱን የተናገርኩት። ስለዚህ አሁን የት ነው ያለችው? በምን ነበር ካንቺ ጋር የምትገናኙት? ይሄንን 6 ወር እሱ ያገኛት አልነበረም? አንቺ ግን እንደመጣችም የተቀበልሻት አንቺ ነሽ። ስለዚህ የት እንዳለች ታውቂያለሽ? አውቃለሁ። ስለዚህ አሁን ተገናኝበትን ቦታም ደውይና ትምጣ። የማትመጣ ከሆነ ተረጋጋ። አንተ ለዚህ ነው ተረጋጋ። ትገናኛላችሁ ካንቺ ጋር ትገናኛላችሁ ወይ? በዱላ እንጂ አታወሪም እንዴ አንቺ? አልፎ አልፎ እንገናኛለን። አዎ። ስለዚህ አሁን ደውይላት። እሺ ደውያለሽ? እሺ ደውልላታለሁ። እሺ ተነሽ። ተረጋጋ። እንደዚህ መሆን የለብህም። አፍጥኝ። ደውይ አፍጥኝ። እሺ ክቡራን ተመልካቾቻችን ያው እንግዲህ ይህ ነገር ቅድም እያያችሁ ከነበረው በጣም ወደሚያሳዝን ነገር ነው እና እስኪ እሷ ይደወልላትና ደግሞ ትምጣ። ከዛ በኋላ ወደ እናንተ እናደርሳለን። አብራችሁን ቆዩ። ክቡራን ተመልካቾቻችን ያው ስትመጣ ለብቻ ታገኛት ብለን ለብቻ እንድትወዳ አደረገን። ያው እየመጣ ነኝ ብላለች። በር ከፍታለች። እንዴ በጣም በሚገርም ሁኔታ እንግዲህ ሰርፕራይዝ ምንድነው? ፍቅር ምንድነው? እንዴት ነሽ? ፍቅር ልቀቀኝ። ምንድነው? ፍቅር ነው። ምን ለዚህ ነው የጠራሽ? እሱ እንዳገኘው ነው የጠራሽ? አንቺ ያለውን ነገር እያወቅሽ እሱ እንዳገኘው እኔን ጠሪኛለሽ? ልቀቀኝ። ማን አንተ? ተረጋጊ። ምንድነው? የት ነው የምትሄጂው? ምን አገባህ? ልቀቀኝ። ማነው ሲጀምር? ምንድነው? ምን ማለት ነው? ምን ማለት ነው? ባልሽን አታውቂም? አላውቅም ማለት ነው። ምን አገሽ ታቀረቅሪያለሽ? ምንድነው? ምን ሆነሽ ነው? ምንድነው? ምን እያደረክ ነው? ወይና ለምንድን ነው የማትፈልጊው? ምን አገባክ? ማነክ? ምንድነው ሲጀምር? ለምን እንደምትቀርጹኝ? እሱ እንዳገኘው ነው የጠራሽ? አንቺ የቤትሽ አግተሽ እንደዚህ በሽተኛ ያረግሻት እሷ ባስኖር የአንተን ትክክለኛ ማንነት አላውቅም። እሺ እንዴ ምንድነው የምትናገሪው ነገር? እኔ ማምኘት ነበረ። ወይ ምን አጥፍቼ ነው? ተረጋጋ፣ ተነስ። ቆይ ምን አጥፍቼ ነው? ልቀቀኝ፣ በቃ አታስመስል። ተረጋጋና ቁጭ በል እናውራ። በቃ አይዞሽ። እንዴ ምን ታርገሽ? ለምን እንደምታሰቃዩት? ምንድናችሁ ሲጀምር? ለምን ነው የምትቀርጹት?
ምንድነው እያልሻለሽው? ታመኑ እንዴ? ይሄ ቀለልክ ነው? ደህና ነሽ? ማነህ ካንተ? ምንድነክ? ምን እያደረክ ነው? ቆይ ስለኔ እንተውና ባልሽ እኮ ነው እሱ። ምንድነው እየዘለልክ አንገቷን የምታንቃት እንዴ? እሷ እኮ ናት ከስንት ካንተ ያተረፈችኝ እኮ እሷ ናት። ዛሬ ላይ ልታመሰግናት እንጂ ልታረጋት አይገባም። ካንተ ምን ሳረጋይተሽ ነው እንደዚህ የምትይው? በቃ ይሄ ሰውዬ ከህይወታችን ሊወጣ ተስማማን አይደል? በቃ ታን አንቺ አስመሳይ ለምን ለምንድን ነው የምትሰድባት? አንተም ተረጋጋ። ስላላወቅሽ እኮ ነው። እሷ አስመሳይ ነች እኮ አልኩሽ። እሷን ወሬ ሰምተሽ እኮ ነው። አንተ ነህ እዚህ ጋር አስመሳዩ። ምንም ጥሩ ሰው ለመምሰል አንተም ስለማታውቀው ነው እዚህ ቤት ድረስ እሱን ተከትለህ የመጣከው። ሲጀመር ለምን እንደመጣችሁ ምን ያረጋችሁ? የሚጸጽትሽን ነገር አትናገሪ። ምንም የሚጸጽት ነገር አልተናገርኩኝም። ባይኔ ያየሁትን ነገር ነው የተናገርኩት። እህቴ ተረጋጊ። አሁን ያለሽበት ነገር እኔ እረዳሻለሁ። ምንም ይረዳኝ አይችልም። የእኔን ድካም የእኔን 5 ዓመት እንዴትም አድርገህ በላከው። እኔ ምንም አልልክም። በቃ እግዚአብሔር ይመስገን ለእናቴ ለቤተሰቦቼ ሆኛለሁ። እሺ ቆይ ተረጋጊ። ለአንተ የሆንኩትን ግን ከማንም ሴት ጋር በተነጫርሰው በላሁን ያልሽ በላኸው። አልበለውትም። ዝም በል። ደግሞ ልጮብኝ ትፈልጋለህ? አይደለም ነገር እንድናገር አታሪክ። ቆይ ተናገር። አሁን ተረጋጉ። በቃ አሁን በንትርክ እንዲህ በጭቅጭቅ ሳይሆን ተረጋግታችሁ ይህንን ነገር እንፍታ። አንቺም እህቴ ማለት እኔ በዚህ ነገር ላይ ምስክር መሆን የምችለው ለዚህ ነገር እሱ ችግር ላይ ምንም የማታውቀው ነገር አይደለም። ምንድነው የማትረዳኝ? ቆይ ለምንድነው ሁላችሁም ከመሬት ተነስታችሁ ፈራጅ የምትሆኑት? ለምን ፈራጅ ልንሆን አይደለም። ይኸው ተረጋጊና ማለት ነው። እሺ ልስማሽ። ማለት እንዴት መሰለሽ አሁን እኔ እሱም እርዳታችሁ ያስፈልገኛል። ባለቤቴ ጠፍታብኛለች። ከ5 ዓመት በፊት ህይወታችንን ለመለወጥ ወደ አረብ ሀገር ሄደች። መምጫው በቃ ዝም በል። ከዚህ በኋላ ምንም መስማት አልፈልግም። የኔንስ ማን ነው የሚረዳኝ? ማን ነው የሚሰማኝ? እሱ ከጎኑ ብዙ ሰው አለ፣ በጣም ብዙ ሰው። እኔ እኮ ከሰው ተሸሽጌ ነው ከመጣሁ ጀምሮ የተቀበልኩት። ለምንድን ነው የማትሰማኝ? በቃ ለምንድን ነው የማትረዳኝ? በቃ ለምንድን ነው ሁላችሁም ለሱ ብቻ የምታግዙት? እሺ ተረጋጊ። እሺ ተረጋጊና ይኸውልሽ መጀመሪያ ቢሆን እኮ እድል አልሰጥም ስላልሽኝ ነው። በቃ ታርቂሽ ነው። እሺ በቃ ተረጋጊ። ቆይ አሁን እኮ እንደዚህ እንድትረበሽ አይደለም። ገብቶሻል? አንቺም በሀሳብ ከገባሽበት ከጭንቅሽ እንድትወጪ ተነጋግረሽ እውነታውን እንድታቂ ነው። ገብቶሻል? ተረጋጊ። ይኸውልሽ ምናልባት አንድ እድል ከሰጠሽኝ እኔ የምነግርሽ ነገር አለ። የምን እድል ነው የምሰጠው? የሰማሽው በሙሉ ነው ውሸት ነው። የሰማሁትንም አላመንኩም። ምክንያቱም ከማንም በላይ አንተን ነበር የማምንክ። ግን መጥቼ ባይኔ ያየሁክ አንተ አታየኝማ። እኔ ግን መጥቼ አይቼ ካለው እዛች ላዳ ጋር ቁጭ ብለህ አይቼ ካለው ምን ሲያደርግ ነው ያየሽው? አትሽውጪ። ቆይ ተረጋጊ። እሺ ተናገሪ። ሲልስማሽ እሷ ከሄድኩኝ በኋላ በጣም እናወራ ነበር፣ በጣም እንግባባ ነበር። ማለት እንደ ርቀት ፍቅር አልነበረም ያለን ነገር በሙሉ። ግን ከጓደኛዬም ጋር ሳወራ የምትነግረኝ ነገር ልክ አይደለም። ከእሷ ጋር ማለት ነው? አዎ ሌላ ማን አለኝ? ከእሱ ከቤተሰቦች እና ከእሷ ውጭ እኮ ማንም የለኝም። ከዛ በኋላ ግን የምትነግረኝ ነገር ሁላ እየተቀየረ መጣ። እኔ በምልክለት ገንዘብ የእህቴን ቤት ስራ እያልኩኝ እልክለታለሁ። ከዛም የእህቴ ቤት ተሰራ፣ አለቀ። አስበው እንግዲህ እኔ ብር እያላኩኝ የእናቴን ቤት የእህቴን ቤት ከሰራው እሱ እንዴት አንድ ነገር ሰርቶ አይጠብቀኝ? እንዴት አንድ ነገር ምንም ሳልሰስት ነበር ምልክለት፣ ምንም ሳልቀንስ። ዋሻውኝ አንድ ነበር ምልክልክ። ምንም የተቀየረ ነገር የለም። ፎቶ አንስታ ስትልክልኝ ጓደኛዬ ጭራሽ ብሶበታል የሚኖርበት ቤት። እንዴ እኔ ለምንድን ነው የምለፋው? ለማን ብዬ ነው የምለፋው? ለሱ ብዬ አይደል እንዴ? ቤተሰቤን ፍቅሬን ትቼ ሄድኩት ለሱ ብዬ አይደል እንዴ? ታዲያ ሰው እንዴት ራሱን አይቀይርም? ከዛ ማለት መጀመሪያ ላይ እንዲሁ ነበር የምትነግረኝ፣ አላመንኳትም። መጠጥ ጀምሯል፣ ሱስ ጀምሯል፣ ሴት ጓደኞች ይዟል አለች። ታዲያ ይህን የምልከው ገንዘብ ለምንድን ነው ለማንም ሴት የሚደፋው? ለምን? እኔ እኮ እዛ ምን አይነት ህይወት እንደኖርኩኝ እኔ ነኝ የማውቀው። የኖርኩበት ቤት ሴትዮዋ በጣም የሚያስጠላ ሁኔታ። መምጣት ፈልጌ ራሱ አይደለም የመጣሁት። በቃ ከበደኝ፣ ከአቅሜ በላይ ሆነብኝ። ተናኮስ ጀመረች። እንዴ
እኔ በሰው ሀገር ያለ ባህሌ ያለ ሃይማኖቴ እንዴት ነው እኔ ከሴት ጋር የማይሆን ተግባር ለመፈጸም የምገደደው? ማለት እንደዛ አይነት ተግባር ስታስገድደኝ ምን አይነት ተግባር? የሚኖርባት ሴትዮ በጣም ሀብታም ናት። እሺ በጣም ቆንጆ ገንዘብ ነው የምትከፍለኝ። በዛ ገንዘብ ነው የቀጠረችኝ። ግን ሁሌ እሷ ቤት የሚመላለሱት ሴቶች ናቸው። ወንድ አትወድም። በዛ ላይ ደግሞ አይፈቀድም እነሱ ጋር መገላለጥ ነው። ሁሌ ተሸፋፍና ነው። ባልም የላትም። ስለዚህ በቃ ጥሩ ሰው ናት ብዬ ነበር የቀረብኳት። እዛ ቤት ውስጥ ወንድ አለመኖርም ለእኔ ጥሩ ነው። ምክንያቱም የሚተናኮሰኝ የለም። እየኖርን ግን ሁሌ በየቀኑ የተለያዩ ሴቶች ይመጣሉ። ከዛ ከመጡ በኋላም አንድ ክፍል ውስጥ ነው የሚገቡት። እኔ ምንም የማውቀው ነገር የለምና እንዴትም አድርጌ እሷ ምንድነው ብዬ መጠየቅ አልችልም። ምንድን ናቸው ማለት አልችልም። ምክንያቱም ባያገባኝም ስልጣኔ አይደለም የኔ ቦታ አይደለም። እንጀራ ገመድ የምትበጥሰው ስም ይፈራው። ከዛ በኋላ እዚህ ጋር ደግሞ የራሴ ችግሮች አሉብኝ። የሴትዮዋም ነገር ቀን በቀን ችግር ሆኖብኛል። የምትነግረኝን ነገር መጀመሪያ ላይ አላመንኳትም ነበር። ከዛ በኋላ ግን ፎቶ ላከችልኝ። ጠቋቁሮ ፊቱ የማይሆን ነገር መስሎ ልብሱ ይህንን ሳይ በቃ እውነት ነው ብዬ አመንኩ። እንዴ ለምን እኔ የምልቀው ገንዘብ ለምንድን ነው ራሱን የማይለውጥበት ብዬ እባክሽ አንድ ጊዜ ብቻ ስሚ በእናትሽ። ሁሉም ነገር የምታየው ነገር በሙሉ አንቺ እኮ የራስሽን ብቻ ነው እየተናገርሽ ያለሽው። አይቼ አሉ እኮ በጥቼ እኮ ለምንድን ነው የማታምኚ? አንቺ ሰው ነሽ። የምትልኪው ገንዘብ ብዙ ይመስልሻል አይደለ? ግን እንዴት ነው ለአራት ቤተሰብ ተሰጥቶ እንዴት ነው የሚበቃው? ለእህትሽ፣ ለወንድምሽ፣ ለእናትሽ፣ ለአባትሽ፣ ለኔስ ማለት ከራስ ቀንሰህ እኮ ነው ለእነሱ መስጠት ያለብህ። መጀመሪያ ያዝክ ለእነሱ ስትይኝ እኔ ሙሉ ነው የሰጠው ያንቺ ደግፈሽ ብዬ። ለምን አንተ እኮ ነው መከራ አይተህ ላከኝ። አንተ እኮ ነው መከራ አይተህ ይቀየርከው። እዛ ሰው ሀገር ሄደሽ ወደ ነገር ብትወይ በኋላ እኔን ይጸጽተኛል። ለዛ ነው ነገር ግን አንቺ አልተረዳሽም። የማንንም ወሬ እየሰማሽ ነው እኔ ተስፋ የቆረጥሽው። በቃ እኔ ከአእምሮዬ በላይ ነው። ይቅርታ አድርጊልኝ። እኔ ከአእምሮዬ በላይ ነው። በቃ ጭራሽ አላወኩም። ይሁን ተሳለፍሽ አላወኩም። ግን ለምን አልነገርከኝም እስካሁን? ምን አልነገርሽኝም? ምን አንቺ እኔ ለምንድን ነው ጥፋተኛ የምታደርጉኝ? እንዴት አድርጌ ልንገርሽ? ሴት ልንገርሽ ነው። ግሽ ነው። አሁንም ተረጋጊ። በቃ ተወኝ። በቃ እኔ መቀበል አልችልም። ዞር በልልኝ ከተገቢ። በቃ ዞር በልልኝ። ወደ ራስሽ ትመለሽና አብረን ራሴን እንደወቅስ አታስገድደኝ። በቃ ልቀቀኝ። በቃ ተወኝ። በቃ ውጣልኝ፣ ሂድልኝ። በቃ ዞር በልልኝ ከተገቢ። እስኪ ቆይ ተረጋጊና ሁሉንም ነገር ለኔ ንገሪኝ። ያጋጠመሽን ሁሉንም ነገር ተረጋጊ። እኔ አላውቅም ማለት ይሄን ቢነግረኝ ወይ ቀድሜ ዋቅ ደስ ይለኝ ነበር። ማለት ቆርቻለሁ። ያለ ጥፋቱ ያለ ስሙ ሰምሰጥቻለሁ። ማለት ያው አንቺም አውቀሽ አይደለም ግን ማለት እሷም ለአንቺ ስትነገር አጣርታ መሆን ነበረበት አይደለ? ሰው ባሉ ባልታዝም ብሎ አይደለም። እኔም እኮ በሱ ብቻ አላመንኳትም ነበር። ከመጣሁ በኋላ ግን በእኔ ሳየው በቃ እውነቷን ነው ብዬ አመንኩኝ። ማለት አሁን እኮ እንደዛ ሆኖ ብታገኙም እኮ ሰው ደከረተ ማለት ብር እየተላከለ ጨርሶት ነው ብቻ ማለት አይደለም። አሁን እንግዲህ እውነታው እንደዚህ ሆኖ ቢቸገር እንዴት ለምን በየቤተሰቦቼም ቤት ሰርቶ ጨርሶ እሱን እዚህ ሆኖ በየሆናል ብዬ እኔ እንዴት ጠበቅ? እኔ እኮ ከሱ የሚተርፈውን እንዲሰጥ ነበር የምፈልግ። እንግዲህ እሷን ላለማስጨነቅ ነው። እሷ እንደዚህ ስታዘኝ ነው። እስኪ በቃ አሁን አልፏልና አሁን መጪው ይበልጣል። በቃ ምንም ይሆን እና ዋናው እውነቱን ማወቃችሁ ነው። አሁን እኔ የምፈልገው ሰው ተረጋግቶ ሲነጋገር ብዙ ነገር ይረዳል። አሁን በጣም አንቺም ጥፋት ያለብሽ ቀርበሽ ማናገር ያለብሽ ሰው ጓደኛ ማለት ዝም ብሎ አይደለም አይደለ? ስለዚህ እስኪ ምንድነው ያጋጠመሽን እየነገርሽኝ ነበርና
ምንድነው እዛ ያጋጠመሽ? እንዳልኩ ቅድም ሴትዮዋ ህይወቴን አመሳቀለችው። አንድ ቀን ስራ እየሰራሁ ባለሁበት መጣች። እቃ ፈልጋ መስሎኝ ምን እንደፈለገች ጠይቃት ሰውነቴን መነካካት ጀመረች። በጣም ነበር የደነገጥኩት። ምን ልታደርግ ነው ብዬ ከማይሆን ቦታ ስትነካኝ ሮጬ ለማምለጥ ሞከርኩ። እሺ በቃ በዛ ሰዓት ደንግጫለሁ። ምን እንደተፈጠረ አላውቅም። በሩ ጋር ሄድኩኝ። በቃ ምንም ሳልይዝ ለመውጣት ነበር የፈለኩት፣ ግን በሩ ተቆልፏል። እሺ በጮህ ማንም አይደርስልኝም። ታሳስረኛለች። በቃ ተጫወተችብኝ። ሃይማኖት የማይፈቅደውን ነገር ሴትዮዋ ተጫወተችብኝ። እኔ ምርጫ አልነበረኝም። ጊዜ ሳልጨርስ መውጣት አልችልም። ጥዬ ከወጣሁኝ ጥቅም የለኝም። ፓስፖርቴን ወሰደችብኝ። ወዴትም መውጣት አልችልም። ከእሷ ቤት ከወጣሁ ደግሞ ያለኝ አማራጭ መታሰር ብቻ ነው። በየቀኑ በእኔ ትጫወት ጀመር። የሚመጡት ሴቶች መቀነስ ጀመሩ። ምክንያቱም እኔ እሷ አሻንጉሊት ሆንኩኝ። እንደ ልቧ ተጫወተችብኝ፣ እንደ ልቧ አበላሸችኝ። ይህ ነገር ሲሆን ከአእምሮ በላይ ሆነ። ማለት ይሄ አሁን በውጪ እንደምንሰማው ተመሳሳይ ጾታ? አዎ ተጫወተችብኝ። ከዛ በኋላ አንድ ቀን እሷ በሌለችበት እንዴትም ብዬ ፓስፖርት ፈልጌ አውጥቼ በመስኮት ጥግ ጥጉን ዘልዬ ምንም ሳልይዝ ወጣሁ። ትንሽ ገንዘብ ይዤ ነበር የወጣሁት። ማለት ለትራንስፖርት ለበረራ የሚሆነኝን ገንዘብ ብቻ። የዛ ቀን ውጭ አድሬም ቢሆን መጣሁ። እዚህ ከመጣሁ በኋላ ያየሁት ነገር እሷ እንደምትነግረኝ ነው። ከሴት ጋር ላይ ልቀቂኝ አታስመስይ። በቃ ህይወቴን ካበላሸሽ በኋላ ይዞሽ አበይኝ። አንድም አንቺ አይደለሽ እንዴ እዚህ ባላት ህይወቷ እንኳን እንዳትጽናና ያረሻል? እኔ በቃ ከዛ ካለው ነገር እዚህ ልትመጣ ይሻላል። ምን ይሻላል ታዲያ? እዚህ ባለው ተቆራረጠች ህይወቷን በዚህ እንደዚህ እንዲበጠበጥ ካረክሽ በኋላ ምንድነው የሚሻለው? በቃ ከዚህ በፊት እኔም እንደዚህ አይነት ነገር ደርሶብኝ ስለነበር እሺ ከዚህ ከመጣች በኋላ ከኔ ጋር ጓደኛ እንድትሆን ነበር። ማለት ጓደኛ እንድትሆን ማለት እንዴ? አንቺ ምን ማለት ነው? ስንት ነገር እንደሆንኩ እየነገርኩሽ ሳልፈልግ እንደምታስገድደኝ ይልቅ አደንዝዛ ሁላ እንደዚህ እንደምታረገኝ እየነገርኩሽ ጭራሽ ለሌላ ልታርጂ ነው እዚህ አምጥተሽ ልትጫወሽብኝ። እኔ በቃ እንደዚህ ምንድነው የሚቻለኝ? ምንድነው ማንን ነው ማመን ያለብኝ? ንገረኝ። ምን ታገኛለሽ አንቺ? ነው ሰው በዚህ ልክ ጨካኝ ሊሆን የሚችለው? ግን ጓደኛዬ ብዬ ሁሉንም እውነት በነገርኩሽ እንዴት እንደዚህ ታረጊኛለሽ? እንዴት ታረጊኛለሽ? እንዴት ትጫወቺብኛለሽ? አይዞሽ በቃ ተረጋጊ። እንዴት ነው የምረጋጋው? ንጹህ ሰው በድዬ በቃ ተረጋጊ። አሁን እሱም ያለውን ነገር በቃ በደንብ እናናግረውና ተረጋግቶ ሁሉንም ነገር በቃ ህይወት ይቀጥላል አይደል? አብራችሁ አስተካክላችሁ። አልችልም፣ ወደ ነበርኩበት መመለስ አልችልም። ለምን? ምክንያቱም ምን ለሱ ያለኝ ነገር ሁሉ ጠፍቷል። ማለት ጠፍቷል ማለት ምን ማለት ነው? ከሱ ጋር ብሬ መሆን አልችልም። ለምን? ሴትዮዋ ትልቅ ስለ ልቦና ጉዳት ያደረሰችብኝ። ስለዚህ ከሱ ጋር ብሬ መሆን አልችልም። ይዞሽ በቃ አልችልም። ብቸኛ ነኝ። እሺ ቆይ አሁን ምን እንደሚሻለው ታዲያ? አሁን ምን በምን አይነት ሁኔታ ላይ ነው ያለሽው? አላውቅም። ወደ ውጭ መልሼ መሄድ አልፈልግም፣ ግን መሄድ አለብኝ። የእሱን ውለታ መመለስ አለብኝ። ትም ውለታ
ቦታው መመለስ አለብኝ። እንዴትም ቢሆን ምንም ሆኜም ቢሆን እሱን ሁኔታ እንዴት እሱን ትቼው መሄድ አልችልም። ጸጥ ልለው አልችልም። ቢሆንም ግን እኮ አሁን እሱ እንዲረዳሽ አድርገን እናወራዋለን። ተረጋግታችሁ በቃ አሁን ህይወታችሁን አስተካክላችሁ አብራችሁ መኖር ይችላል። አልችልም። ከሱ ጋር አብሬ መቀጠል አልችልም። ለምን? ተረጋጊና አስቢበትና እኮ እሱ ይረዳሻል። በቃ ምንም አስበው ነገር የለኝም። ሴትዮዋ አንተ እንዲህ በሁለት ደቂቃ ቋጭቼ ስለነገርኩ ቀላል ነገር ይመስላል። እንደዚህ ነገር እንዴ ከለመድክ ከዚህ አይነት ሱስ ውስጥ ማውጣት አትችልም። እና አሁን በዚህ ነገር አዳፕት ሆነሻል ማለት ነው? አዎ። እና ይሄ ማለት እሷ አስባ የጠራችሽ ነገር አሁን ላይ ነው ማለት ነው? አይደለም። እዚህ ከመጣሁ ከማንም ጋር ምንም ነገር አድርጌ አላውቅም። ግን ቢሆንም ውስጤ ያንን ነገር ብቻ ነው መቀበል የሚችለው። ሌላ ነገር መቀበል አይችልም። ይኸውልሽ ተረጋጊ በቃ። እኔ ከሰውም ከአምላክ የሚተጣላው ሰው ነኝ። ተረጋጊ። አይዞሽ ተረጋጊ። እሱን ግን ማየት አልፈልግም። ላይሽ አልፈልግም። ከህይወቴ ልትወጪልኝ እፈልጋለሁ። በጣም መጥፎ ሰው ነሽ። በጣም መጥፎ ሰው ነሽ። ደስ አለሽ? ንገሪኛ። እንደዚህ ስትሆን ደስ አለሽ? አንቺን እኮ ነው የምጠይቅሽ። ደስ አለሽ እኮ? እንደዚህ እንድትሆን አይደለም። ለምን ደስ አለሽ ትለኛለህ? እና ምን እንድትሆን ነው? ካለችበት ከዛ ይሻላታል ብዬ ነበር። ግን ወሬበት በተሽዋል። ህይወቴን አበላሽተሽዋል። ለኔ ስል ስንት የሆነልኝን ሰው ተጎዳ አድርገሽኛል። በጣም ሰይጣን ነሽ። ላይሽ አልፈልግም ከዚህ በኋላ እንጂ ማመን አልነበረብኝ። አሁን እኛም በምንችለው ላናግዝሻለን ከዚህ ሁኔታ ውስጥ እስክትወጪ። እሱም ደግሞ ከምንም ነገር በላይ ደግሞ የሰው ወሬ ነው፣ የሰው አሉባልታ ነው በቃ እያስጨነቀው የነበረው። እሱ የሚመጣውን ብር እንደዛ ወደ ቤተሰቦችሽ የላከ ሰው ደግሞ በቃ ሰው ከውጭ ስንት ነገር ያወራበታል። ጭንቀት ነው፣ ብዙ ነገር ነው እንደዚህ እንዲሆን ያደረገው። አሁን እሱም እውነታውን ካወቀ ተረጋግቶ ስራውን ለመስራት ህይወቱን ለመለወጥ ይከብደዋል ብዬ አላስብም። አንቺም ደግሞ ተረጋግተሽ ከዚህ ስሜት ውስጥ እንድትወጪ እናደርጋለን። ገብቶሻል አይደለም? የሰው ልጅ ሁሉም የሚገባውን የስራውን የእጁን ያገኛል አይደለ? ስለዚህ ሁሉም የእጁን ያገኛል። ስለዚህ ተረጋጊ በቃ፣ ምንም መረበሽ የለብሽም። እሷም ይህንን ክፋት አስባ እንዲያደረገች የእጇን ታገኛለች። በቃ እዚህ ዓለም ላይ ማንም አንድን ውሸት አድርጎ አንድን በድሎ በሰላም የሚኖር ሰው የለም። ለጊዜው ሊሆን ይችላል። ስለዚህ አትረበሽ። እዚህ ሁሉንም ነገር ከሱ ጋር እንነጋገራለን። የሚስተካከል ነገር እኛ እናስተካክላለን። እሺ እንግዲህ ክቡራን ተመልካቾቻችን ይህንን ታሪክ እንደሰማችሁት ነው። በጣም ያሳዝናል። ብዙ እህቶቻችን ውጭ ሀገር፣ የአረብ ሀገር በየቦታው ህይወታቸውን የቤተሰባቸውን ህይወት ለመለወጥ ስንት እየጣሩ እየለፉ ይገኛሉ። በዚህም ደግሞ ያልጠበቁት ነገር ስንት ነገር አጋጥሟቸው በጣም በስቃይ ላይ እንደሚኖሩ የሚታወቅ ነውና ሌሎቻችሁም በአረብ ሀገራት ላይ የምትኖሩ እህቶቻችን ራሳችሁን እየጠበቃችሁ ለዚህ አይነት ክፉ ነገር እንዳይደርስባችሁ ራሳችሁን ከክፉ ነገር እየጠበቃችሁ እንድትኖሩ መልእክት ላስተላልፍላችሁ እወዳለሁ። እንግዲህ እህታችንን ያለችበትን ሁኔታ አይታችኋል። በዚህም ደግሞ የሚያስፈልጋትን የሕክምና ልቦናም ሆነ የሚያስፈልጋትን በሕክምናም ዙሪያ እንድታገኝኛ እንረዳታለን። እሱም ደግሞ ያው ትልቁ ነገር እሷን ማግኘቱ ነውና ያለውን ነገር ህይወቱን እንዲያስተካክል በምንረዳው እንረዳዋለን። እቺም ደግሞ በስመ ጓደኛ ባይዞ ከእንደዚህ አይነት ጓደኛም ሰው መማር አለበት ብዬ አስባለሁ። በቃ ሰውን በዚህ ልክ ማመንም አያስፈልግም። እሷ ጓደኛዬ ናት ብላ ስንት ነገሯን እያማከረች እሷ ግን ለራሷ ለጥቅሟ እሷን እየፈለገች ነበርና እሷም የሚገባትን ቦታ እንድታገኝ በጣም ትልቅ በደል ነው ያደረሰችባትና የሚያስፈልገውን ለጊዜው በእኛ ቁጥጥር ስር ውስጥ እንድትውል አድርገን የሚገባትን ቅጣት እንድታገኝ እናደርጋለን። እንግዲህ ይህንን በጣም ከባድ ነው እህቴ፣ አይዞሽ። እንግዲህ ህይወት ይቀጥላል፣ ተስፋ መቁረጥ የለብሽም። ስለዚህ አብራችሁን ስለቆያችሁ ከልብ አመሰግናለሁ።